አምራን ወይዘሮ ዝናሽና አቶ ሌኩን ማን እንደገደሉ ደረሰችበት። ከዴይድ ጋር ሲነጋገሩ ወይም ስትቀብር ያያት ዘመዷ ብር አምጪ በማለት በቀረጸው ቪዲዮ አማካኝነት ሲያስፈራራት ተከትላ ነበርና ሁሉንም ነገር እጥፍ እከፍልሃለሁ እነሱ ከሚከፍሉ በላይ ብላ ሁሉንም ሚስጥራቸውን አወቀችባቸው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልኝ። ዛሬ ይዤላችሁ የመጣሁት ኑሃሚን ድራማን ክፍል 59 ስለሆነ እንድትከታተሉ በአክብሮት ጋብዛለሁ። ወዳችሁና ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮውን ጀምሩ። ነባሮች ደግሞ እንደ ወትሮው ላይክ፣ ሼር እያደረጋችሁ እንድታበረታቱ በአክብሮት እጠይቃለሁ ማለት ነው። ኑሃሚንና ዳግም እየተዝናኑ እያለ ምንም ያክል እንኳ ትኩረቱ ወደ አገሩ ወይም ሰፈሩ ቢወደውም ነገር ግን አባቱን ከማሰብ ወደ ኋላ አላለም። አላቱ ሌኩን ደውለሽ ነበር ሲላትም አዎ ደውዬላቸው ነበረ፣ ድምፃቸው ግን ልክ አይደለም። አዎ እኔም እዛ ያለው ሁኔታ በጣም አስጨንቆኝ እንጂ ባለመምጣቴ ደስተኛ ነበርኩኝ ይላታል። ሁለት ሶስቱም እያለ እየተዝናኑ እያለ ወንድ አፍራው መጥቶ ማን ነው እናንተ ለምን ከኔ ላይ አትተውኝም? ምንድነው የምትፈልጉት? ሲል ይጠይቃቸዋል። የኔን ኑሃሚን ወይም ዳንጉቴን ማንም ሰው እንዳይነካብኝ አንቺ ለምንድን ነው ደርሶ ከተማ ድረስ ስመጪ ትቢት ያለሽ ሲላትም እሷም ምንም ትቢት እያላት እንዳልሆነና ከዚህ በፊትም ምንም ነገር ግንኙነት እንዳላቸው ትነግራቸዋለች። ናሆም ዞር አድርጎ ምን ይሄ ሰውዬ ሚስቴ ማለት አበዛ፣ አግብቶች ነበር እንዴ ኑሃሚን ሲላትም አረ በጭራሽ አያቴን ግን የሆነ ጊዜ ጠይቆ ነበረ። እሷ ግን በምላሹ አይኑን እንዳታይና በጭራሽ ድጋሚ እንደዚህ ብለው እንዳያነሱባት ሽማግሌዎቹን አዋርዳ የላከቻቸው። ሰውየው በጣም ወረበላ ነው፣ አውሬም ጭምር ነው። በቅርቡ ነው ሰው ገሉ የተፈታው በማለት ትነግረዋለች። ለማንኛውም ታገላገለቻቸው በኋላ ወይም እሱም ከዛ እንዲሄድ ካደረገቻቸው በኋላ ሁሉም በየፊናው መዝናናቱን ጀመረ። ዳግም በሩቅ እያያቸው ነበረ። እሷ ለእሱ ያላት ትኩረት፣ እሱ ደግሞ ለአምራን ያለውን ትኩረት እጅጉን ገርሞታል። ምክንያቱም የሚወደውን ሰው ሌላ ሰው ነው የሚከተለው። እኔ ኑሃሚን እከተላለሁ፣ ኑሃሚን ደግሞ ናሆምን ትከተላለች፣ እሱ ደግሞ አምራንን ይከተላል እያለ በሀሳብ ጭልጥ ብሎ እነ ኑሃሚን ቤት ያደገችው ልጅ ትመጣና በድንገት ምን ነው በስስት ዓይን ስታያታየሁ ልበል? እንደዚህ ማን ፍቅሬ ገሃር ከወጣና ከታወቀብኝ ለምን አላወጋሽም? በጣም ነው የምወዳት፣ በጣም ነው የማፈቅራት። እሷ ግን ነገር ወደ ሌላ ይሆናል ስትላትም እሷም መለስ አድርጋ አንዳንድ አበባዎች በሾክ ከተከበው ለመቅጠፍ አስቸጋሪ ናቸው፣ ነገር ግን ብሎ ከመጨረሷ በፊት ለመቅጠፍ አስቸጋሪ ቢሆንም ላይቀጠፉም ይችላሉ በማለት ቅስሙን ትሰብረዋለች። እሱም የጊዜ ጉዳይ እንጂ የእሱ እንደምትሆን ይነግራታል። እስቲ ለፍቅርና ለቤተሰቦችሽ ማለቴ የኑሃሚን እንደ እህቷ ነው የምታይሽ፣ ተወልደሻል ማለቴ ቤተሰቦች በህይወት አሉ ሲላት፣ ማን በህይወት ባይኖሩ ይሻላል፣ እኔ በህይወቴ ነው ቤተሰቦቼን በህይወት እያሉ ነው የቀበርኳቸው ትለዋለች። ይህን እያወጉ እያለ እነሱም በርቀት የተመለከቷት ናሆም ይቺ ልጅ አያትሽ ስላሳደገቻት ነው እንደ እህትሽ ናት፣ በጣም ጥሩ ልጅ ናት ምናምን ሲላትም በጣም የሚያሳዝን ታሪክ አላት፣ ስትስቅ ዝም ብላ እንዳይመስልህ በውስጧ ብዙ ህመም አለ። እሱም እንዴት ብሎ ሲጠይቃት አረብ ሀገር ለ4 ዓመት የረፋችበትን ገንዘብ ድል አድርገው ወንድሟ እንዳሩበት ስትመለስ ታመመች። ታመማም ስትመለስም ጸበልም ገብታ ስትመለስ ከጸበል ደግሞ ማንም ሰው የሚቀበላት አጥተው ወይም የሚያስጠጋት አጥቶ ጎዳና ነበር የምትተዳደረው። አያቴ ናት አጥባ አልብሳ ወደ ቤቷ ያስገባቻት። ስለዚህ አያቴን እንደ እናቷ ነው የምታያት፣ እኔም እንደ እህቷ ነው። ይህ ሁሉ ሲፈጠር እዚህ ነበርሽ? አይ ታሪኩን አያት ያጫውታኝ ነው
እባክህ ትለውና ወደ ቤት ይመለሳሉ። ምክንያቱም አየሩ እየቀዘቀዘ ስለነበረ እሷም ምግቧን ከሰራች በኋላ ወይም እንጀራዋን ከጋገረች በኋላ ትኩስ እንጀራ በወተታቸውን ሁሉም ምሳቸውን ወይም ቁርሳቸውን ከበሉ በኋላ አምራን ደግሞ ቤት ውስጥ ወይም ሳሎን ውስጥ እንዳለ ካሜራ ታስቀምጥባቸዋለች። አምራን ካሜራ እንዳስቀመጠች ማንም ሰው የሚያውቅ የለም። እንዲህ በማለት ኤቪ ትናገራለች። ለምን አንገላትም? እስከ መጨረሻው ለምን አሰናብታትም? እያለች ስታወራ እናቷ የነበረውን እሷ ግን ቀርጻ ነበር እና ሽንት ቤት ኮን አዳመጠችው። እሷም እንዲህ በማለት ለካ እናትና ልጅ እኔን ለማጥፋት እያሴራችሁልኝ ነው። ቆይ ተላለቅናታ ዘንድሮ መክረማችን ነው አንድ ላይ ብላ እኔ መልካም ሰው ለመሆን ሞክሬ ነበር። ለዳግም ደጋግማ ስትደውልለት እሱ ፈጽሞ ስልክ እያነሳላት አልነበረም። ግን የሆነ ጊዜ በድንገት አነሳላትና ሰላሙ እንዳትረብሸው ስለሆነና እሱም በውሸት ታጥሮና ተከቦ ኔትወርክ ስለሌለ ነው ምናምን ሲላትም እሷም ሕፃን ልጅ እንዳልሆነና እየጠራ ኔትወርክ የለም የምትለኝ ማንሳት ስላልፈለግክ ነው ነውስ ከዛ ከኑሃሜ ጋር ስትለው ምነው አንቺ ደግሞ በቃ ፈጽሞ ኑሃሜን ተኑሃሜ ጋር እማታምንኝስ ነገር እኔ በጣም ነው የናፈቅሽኝ፣ በጣም ነው የምወድሽ ከማየስ ጋር እንዴት ናቸው ሲላትም እሷም እየተግባቡ እንደሆነና ምንም ነገር ልክ መያያዙ ስላልጠቀማት ከእናቱ ጋር ሰላም እያወረደች እንደሆነና በተቃራኒው ደግሞ ሽንት ቤት ሳይቀር እያጸዳት እንደሆነ ትነግረዋለች። የማን ይቅር የማይባል ነው እኔ ውድ እናት እንደዛ አታደርግም መልሼ እደውልላታለሁ ሲላትም ፈጽሞ ባለፈው ራሱ እንደዛ በማድረጌ ነው እናትህ የበለጠ እንዲጠምዱኝ ያደረግኩት ትላለች። እሱም እንደዛ ከሆነ እሺ በቃ ብሎ ስልኩን ይዘጋዋል። ኤቪ ኤርሚያስ ስለደወለላት የፀጉሩን ናሙና ይዛ እንድትመጣ ይነግራታል። እሷም በቦርሳዋ ደብቃ ስትሄድ እናቷ ደግሞ ለኤርሚያስ ጋር ነው የምትሄጂው፣ ስለዚህ ገንዘብ ይዘሽለት ነው የምትሄጂው፣ ቦርሳሽን መፈተሽ አለብኝ ብላ ቦርሳዋን እንድትፈትሽ ስጠይቃት እናት ልጅቷም አይ እማዬ እኮ የኔ ዕቃ ነው ስለዚህ ልትፈትሽ አይገባም ስትላትም በግድ ቀምታ ስታይ በወረቀት የተጠቀለለ ስለሆነ ወይዘሮ ዝናሽ ሳትነቃ ያንንትን ያልቀን ወይም ይዛ ትሄዳለች። ለማንኛውም ካፌ ላይ ከተገናኙ በኋላ ሁሉንም ነገር ትነግረዋለች። እኔ ሲጀመር በእኛ ግንኙነት የማታምንበትና የምታፍሪብኝ ከሆነ በቤተሰቦችሽ እኔ አልፈልግም፣ ይሄ ነገር ይቁም። እኔ ዳግምን ናሆምን በጣም ነው የማደንቀው። እሷን ለምን ስትለውም ምንም ያክል የቤተሰቦች ጫናና እንትን ቢኖራትም ግን አምራንን በጣም ስለሚወዳትና ስለሚያፈቅራት ቤት ድረስ ይዟት ሄደ። ለምን እኔ ከአንቺ ጋር መጋባት ነው የምፈልገው ብሎ ሲላትም ዞር አድርጎ ደግሞ ናሆም ወንድምሽ ቢሆን ምንድን ነው የምታደርጊው? ማለቴ ውርሱን እኮ ሊካፈላችሁ ነው። በእናትህ እኔ ስለ ገንዘብ የሚያወራኝ ሰው በዛት አልፈልግም። አባቴን እኮ ክደት ነው እናቴ የፈጸመችበት። ስለዚህ ይቅር ልትባል አይገባም። ስለዚህ አባዬ በአምራም ምክንያት እንደዚህ የሆነ ደግሞ የራሱን ጉድ ቢሰማ ምን ይሰማን? እኔ ለማረጋገጥ እንጂ ወንድሜ እንደሆነ እርግጠኛ ነኝ ትለዋለች። እሱም ጠንካራ እንዲሆንለትና ለሁሉም ነገር ራሷን ማዘጋጀት እንዳለባት ሲነግራትም እሷ ግን ይሄ ነገር እውነት ከሆነ መቋቋም እንደማትችልና ከእናቷ ጋር ትልቅ ጦርነት ውስጥ እንደምትገባ ትነግረዋለች። ለማንኛውም የኔ ውድ ብሎ እሱም ስለተቆጣና ስለተበሳጨ ይሄዳን። ከዛ ለወይዘሮ ዝናሽ ትሄድ የሚባለው ዘመዷ ይደውልና ሬሳውን ስቀብር የቀረጸችውን ቪዲዮ አምራን ተከትላ እያየቻት ነበርና በእሱ አማካኝነት ብር እንዲሰጠው ይጠይቃታል። እሷም ተንግዲህ ወዲያ ግን አንተ ብር ብለህ ወይም ድጋሜ ኮፒ ቢኖርህ መጨረሻ አያምርም ትለዋለች። እንደዛ እንደ ሰውየው ቀብሬ ነው የምጥልህ ስትለውም አታስቢ፣ እኔ ብር ነው የምፈልገው፣ ብር ከሰጠሽ ደግሞ እኔ ምንም አልፈልግም። ለማንኛውም የዛ ጊዜ እንዲህ ነበር ያለችው፣ እኔና ላይኩን እኔ ሰውየው ግድያ ላይ ምንም የለሁበትም፣ ለባሌ ስል ነው ይሄን ሁሉም አደርገው። ስለዚህ ባሌ እንዳይታሰር ብዬ ነው ቪዲዮ ስንቀርጽ በካሜራ ስታለው ትከታተለንና በመጨረሻ ላይ ግን ኤዲት ታደርግ እኔን አስወጥተህ እሱም ብቻ ታደርገዋለህ። ስለዚህ ተጠያቂ እሱ ብቻ ይሆናል ትለዋለች።
እሱም እሺ ብሎ በታዘዘው መሰረት አድርጎ ነገር ግን ያለችውንም አድርጎ ድጋሜ ገንዘብ መቀበያ እሷንም አስፈራርቶ ገንዘብ ይቀበላታል። ድጋሜ ግን ዓይንህን ባየው የሰውየው ዕጣ እሱ ላይ እንደሚደርስ ትነግረዋለች። እሱ ብሎ ለመለያየት ሲቸገሩ ለመለያየት እየተሰናበቱ እያለ እሷ ቀደም ብላ ስትወጣ አምራን በቦታው ትቀመጣለች። አምራን እባላለሁ፣ አሁን ያናገረች ምራት ነኝ። ለነገሩ ምራት ሆነች ለምን ወይዘሮ ዝናሽ ላይ እንደዚህ ክፉ መሆን ፈለግሽ ሲላትም እሱም ይቆይና ገንዘብ የምትፈልግ ከሆነ ወይም ስራ የምትፈልግ ከሆነ የምነግርህን ነገር ወይም የምጠይቀኝን ጥያቄ ወይም ከዚህ ሴትዮ ጋር ያወራችሁትን ሁሉ ትነግረኛለህ። እሱም ገንዘብ ስለሚፈልግ ያለችውን ሁሉ ይነግራትና ሁሉንም ሚስጥር ታውቃለች። ናሆም ደግሞ ማንደፍሮ ወደ እሱ እየመጣ መስሎት እየሮጠ እያለ እየሄደ እሱ ግን የሚሄደው ወደ ሌላ ቦታ ወይም ወደ ከብቶቹ ነበረ። ናሆም በጣም ፈሪና ድንግጥ ሰው ነው። ምክንያቱም ሲታይ ጀግና ቢመስልም ነገር ግን ታናሽ ወንድሙ በተቃራኒው ደግሞ ምንድን ነው የምትፈልገው? ናሆሚ አትበል፣ የምን ሚስት ነው ይላታል። ሲለውም እሱም ወንድ ከሆንክ ና ሞክረኝ፣ እኛም እኮ እንደ አቅማችን ወንድ ነን እና ሞክረኝ፣ ዱላህን ጣልና በቦክስ እንሞካከር ሲለውም በመካከል ገብታ ያም የኑሃሚ እህት ትገላግላቸዋለች። ወደ ቤትም ሄዳ ወደ ሽማግሌ ወይም ወደ ሕግና ተሄዶ ይሄ ነገር እስከ መጨረሻው ድረስ መቋጨት እንዳለበት ትነግራታለች ለአያቷ። አያቷም ይህን ነገር እንደምታስተካከል ቃል ትገባለች።